ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑኝ እንዴ በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔንም ያኛውንም ላይቭ ላይ እንደዛው። ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም። እንደ አብዛኛው አስተዳደግ ማለት ነው። ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔንም ያኛውንም ላይቭ ላይ እንደዛው። ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? እኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድነው? እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ
ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኔዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት